አዞ ርብቃን ልትመርዝ ተዘጋጅታ ቆርጣ ተነስታለች። የእዩ ጓደኛ ስልክ እየደወለች ይህንን ነገር የማታደርጊ ከሆነ እናትሽን እገላታለሁ እያለች እያስፈራራቻት ነው። አዙም ደግሞ ርብቃ ልትወልድ 2 ወር የቀራት ልጅ ናት። ስለዚህ እንዴት ጨክኜ ነው በእሷ ላይ ይህንን አይነት ድርጊት የማደርገው ብላ ብትናገርም ልጅቷ ግን በእናቷ እያስፈራራቻት እስከሆነ ድረስ አዙ በእሷ ሀሳብ ተስማምታ ርብቃን አድርጌ የተባለችውን ነገር አንድ በአንድ ልታደርግ ተስማምታ ቆርጣ ተነስታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? የደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ፣ አይከፈልበትም። ቤተሰብ በላይክ ጀምሩት፣ ቅንነት ለራስ ነው። እንግዲህ ዛሬ በርብቃ ድራማ ነው የመጣሁላችሁ። ርብቃ እስከ መቼ ድረስ ነው ግን እንደዚህ ተኝታ የሚሆነው ማለት ነው? ምክንያቱም ሁሉም ሰው በቃ በጣም ነው የምታምነው ርብቃ ከዚህ በፊትም ታግታ እንደነበረች ሁላችንም የምናውቀው ነገር ነው። አሁን ላይ ደግሞ የባሳለውና ሀገር ክን አትልቀቅ የሚባል አባባል አለ። አዞ ልትመርዛት ነው። እሷ ይህንን ነገር ምንም የምታውቀው ታሪክ የላትም። እዩም ቢሆን ምንም ልትነቃበት አልቻለችም። ምክንያቱም ከእሷ ጋር ያለው ቀረቤታ እሷን ይመክራታል፣ እሷን በደንብ ብዙ ነገሮች ያደርግላታል። እና በዚህ ምክንያት ደግሞ በጭራሽ ርብቃ እዩን ልትጠረጥረው አትችልም። ግን እዩ ከጓደኛው ጋር ሆኖ ሁሉንም ነገር ተስማምተውበት አስበውበት እና አቅደውበት የተነሱበት ነገር ስለሆነ ያው ርብቃ ልትነቃ ባትችልም እሱ ግን ከጀርባዋ በጣም ብዙ ሴራዎችን ብዙ ተንኮሎችን እየጠነሰሰባት የወንድሙን ሚስት እንግዲህ ሊጎዳ ያሰበ ቆርጦ የተነሳ ሰው ማለት እዩ ነው። እዩ ይህንን ነገር እሺ ባይላቸው ኑሮ ያችኛዋም ልጅ ርብቃን ለመጉዳት አትነሳሳም ነበር። እናም አዙንም አስገድዳ መድኃኒት እንድትሰጣት አታደርግም ነበረ። አዙም ደግሞ ያው እናቷን ምንም ነገር እንዳትሆንባት ስትል ፈልጋ ሳይሆን ሳትፈልግ መድኃኒት እንድትሰጥ ተደርጋለች። መድኃኒቱንም ደግሞ ምግብ ሰርታ በምግቡ ላይ ጨምራ መስጠት እንዳለባት ነው ትዕዛዝ የተሰጣትና ምግብ ሰርታ እንግዲህ ርብቃ መኝታ ክላሷ ውስጥ ገብታ አረፍ ባለችበት አጋጣሚ በሯን አንኳኩታ በመሄድ ምን ሆነሽ ነው እዚህ የተኛሽው? አሞሽ ነው ወይ እያለች እየጠያየቀችና ልሽሽ ወይንስ እያለችም በዛው ለማውራት የፈለገችው ነገር እንግዲህ ያው ምግብ ላምጣልሽ ማለት ፈልጋ ስለነበረ ምግብ ላምጣልሽ ብላ ስጠይቃት ርብቃ ደግሞ ይቅርታ እኔ ስላራበኝ አሁን መብላት አልፈልግም ብላ ነበር የመለሰችላት። አዙ ግን በጭራሽ እኔ ላንቺ ብዬ በጣም ለፍቻለሁ፣ ደፋ ቀና ብያለሁ፣ ስለዚህ እባክሽን ትንሽ እንኳን መብላት አለብሽ ብላ ስታስገድዳት ርብቃም ደግሞ ሰዎችን ማስከፋት ስለማትፈልግ ብቻ እሷ ባትፈልግም ለሰዎች ስትል እነሱ እንዳይከፋቸው የአዙን ንግግር እሺ ብላ ምግቡን እንድታመጣላት ፈቃደኛ የሆነችበትም አጋጣሚ ነበር ማለት ነው። ከዛ በኋላ ያንን ምግብ እንግዲህ አዙ ሄዳ የሰራችውን ያዘጋጀችውን ምግብ አምጥታ ለርብቃ ሰጥታታለች። ርብቃም ደግሞ ይህንን ምግብ የተመረዘ ነው ያልተመረዘ ነው ምንም የምታውቀው ታሪክ የላትም። እኔ ላንቺ ብዬ ደፋ ቀና ብዬ ነው የሰራሁት፣ ስለዚህ መብላት አለብሽ ብላ ስላስገደደቻ ብቻ ነበረ ፈቃደኛ የሆነችው። በመጀመሪያ እንግዲህ ሳሎን ላይ ለማሚ አዙ አጃ ነው መሰለኝ ሰርታ ሰጥታ ነበርና የርብቃ ጓደኛ ርች ማለት ነው እሷ እያጠጣቻት በነበረበት አጋጣሚ ምንድነው የምታጠጫት ብላም ስትጠይቃት ለማሚ አዙ ሰርታላት ነው አጃ ነው ነበር ያለቻትና ወይ ጎበዝ ሆነች እንዴ እንዴት እንደዚህ በፍጥነት ሰራሽ ነበር ያለቻትና እሷ ሳትሆን የሰራችው ርች ሳትሆን አዙ እንደሰራች ነበር የነገረቻት። አዙ ይህንን ነገር ስታጠጣትና ስታስቀምጠው ርብቃ እንግዲህ ሸቷታል። ይህ ነገር ግን ብዙም ደስ አላለኝም ሽታውና ቀምሰሽዋል ስትላት ርች ደግሞ አልቀመስኩትም እስኪ ልቅመሰው ብላ ስትቀምሰው ያ የተሰራው ነገር እንግዲህ ሽንኩርት እንደሚል ነበር የመለሰችላቸው። በዛውም እንግዲህ ወገቤን አመመኝ ብላ ርብቃ ወደ ክላሷ ለማረፍ በገባችበት ሰዓት ነው እንግዲህ አዙ ጡል እያለች የገባችባትና ይሄንን የተመረዘ ምግብ ወደ እሷ ክላስ ይዛ ልትሄድ የቻለችው። በመጀመሪያም እዩ አዙን ኪችን ውስጥ ሄዶ ስራሽን በስነ ስርዓት ስሪ፣ እኔና ልጅቷ በደንብ ተነጋግረንባታል ብሏታል። የልጅቷ ስም አልያዝ ብሎ ነው በነገራችን ላይ ቤተሰብ። አዙ ይህንን ነገር ግን መሸወር ትችል ነበረ። የስራው ባህሪ ስለሆነ ብቻ ነው እንጂ ምግቡ ላይ መድኃኒቱን ሳትጨምር
ጨምሬበታለሁ ጨምሬን የሰጠኋት ብላ መድኃኒቱን መድፋት ትችል ነበረ ብላችሁ አታስቡም? የድራማ ነገር አንዳንድ ድራማ ግን ተንኮል ነው የሚያስተምረው። አሁን ከዚህ ከድራማ ላይ እኛ ምንድን ነው እሺ ድራማ ያስተምራል ማለት ሳይሆን አለው በእርግጥ የሚያስተምር አንዳንዱ ያስተምራል፣ ብዙ ነገሮችን ያስተምራል። ግን አሁን ይሄ ድራማ እዚህ ቦታ ላይ እዚህ ፓርት ላይ በተለይ የእዩ ነገር እንግዲህ በወንድሙ ላይ ምን ያክል ጨካኝ እንደሆነ ምን ያክል ለሰው ክፉ እንደሆነ ነው እያሳየን ያለው። ከፊት ለፊት ጥሩ ሰው ከጀርባ ደግሞ ሌላ ሰው ሁለት አይነት ሰው ሆኖ ነው እያየነው ያለው እና ይህ ነገር አሁን ለእኛ ምንድነው ለተመልካች የሚያስተምረው? ምንድነው የምንወስደው? ከዚህ ተንኮል ነው የምንማረው? እናያቸዋለን። ስለዚህ እኛም እነሱ ያደረጉትን እነሱ በድራማ መልኩ የተወኑትን ወይም የሰሩትን እኛ ደግሞ በተግባር የምናደርገው ሰዎች አለን ብዬ ስለማስብ ነው ይሄን ልናገር የቻልኩትና ይሄ ድራማ ያን ያክልም አንዳንድ ቦታው ላይ አሪፍ ሆኖ ሳለ እንዲሁም ደግሞ እዩ ምንድነው ያላት ለርብቃ የእናቴ ዝምታ በጣም አስፈርቶኛል፣ በጣም እየፈራሁኝ ነው፣ አውቃ እየመሰለኝ ነው እያለም እናቱን እያማላትም ሰምተነዋል። ይህንን የሚያደርገው አሁን እሱ ጥሩ ለመባልና እናቱን ደግሞ ርብቃ እንድትጠላት ነው። አንተ እንደዚህ ለምን ልትል ቻልክ? እናትህ ዝም ብትል ዝምታዋ ምን ችግር አለው ብላም ስትጠይቀው እንግዲህ አይ እኔ የሆነ ተንኮል ያሰበች ይመስለኛል፣ ማውራት አልችልም አትችልም የተባለውም አሰማም የተባለውም ራሱ አውቃ ነው። አላየሻትም ወይ? እንግዲህ አጠገባ በተቀመጥሽ ጊዜ ሆድሽን በክንዷ እየመታች በእጇ እየነካችሽ ነበረ ብለዋታል ማለት ነው። መጀመሪያም እሷ እዛ አጠገቧ ስለነበረች የነቃች መስሏት ሆዷን ስትነካካት፣ እሷ ደግሞ ፈልጋ መንካት ያሰበች ስለመሰላት ርብቃ ዝም ነበር ያለችው እና በሰዓቱ ይህ ነገር ደግሞ ሪችና እዩ ተነሺ ታጠገቧ ልጁን በጣም እየተጫነችው ነው ብለው ተቆጥተዋት ነበረ የተነሳችውና ርብቃም ይህንን ነገር ሲያወራት እያመነችው ነው ያለችው። እሱም ደግሞ እንዲታምነው ብሎ ነው እያወራ የነበረው እና አንቺን ለመጉዳት ያሰበች ይመስለኛል፣ ምናልባት በልጅሽም ይሆናል ብሎም እንግዲህ አስደንግጧታል። ርብቃም በጣም ነው የደነገጠችው። እንዴት እንደዚህ ልታስብ ትችላለች? የልጇ ልጅ እኮ ነው ብላ ነበር ያለችው። ርብቃ አንቺ እኔ እኮ ይሄን ነገር የማወራሽ በቃ ስለምታሳዝኝ ብቻ ነው፣ ስለዚህ ለምንድን ነው የማትሰሚኝ ስላትም ነበረ ማለት ነው። ይህን ነገር እዩ እያወራ ያለው አሁን እያስመሰለ ነው እንጂ የእውነት ለርብቃ አስቦ አይደለም። ለርብቃ ቢያስብ ኖሮ መጀመሪያ እንድትመረዝ ባልፈለገ ነበር። ተጓደኛው ጋር በመመሳጠር እንግዲህ ከካሜራ ጀርባ ወይንም ከራሱ ጀርባ ማለት ይቻላል ርብቃን ለመጉዳት እንዲሁም ወንድሙን ደስታውን ለማጠልሸት ቆርጦ የተነሳ ሰው ስለሆነ እዚች ጋ አሁን መጥቶ እናቱን ለርብቃ እያማላት በቃ እሱ በጣም ጥሩ ሰው ነው እንዲባል ርብቃም ደግሞ አምና እንድትቀበለው ነው እያደረገ ያለው ማለት ነው። ርብቃ ይህ ነገር በጣም አስደንግጧታል። እንዴት ሊሆን ይችላል? እንዴት እንደዚህ ተጨከንብኛለች እያለች ነው እንግዲህ ያለችው እና ያው ይህ ነገር ለርብቃ አሳሳቢ ጉዳይ ሆኗል። የተመረዘው ምግብም እንግዲህ ወደ እጇ ደርሷል። ይህንን ምግብ ትበላው ይሆን አትበላው ይሆን? አዙ እንግዲህ ሁኔታዋ አሳዝኗት ነፍሰ ጡር እንደሆነ ስለምታውቅ ከዚህ ከምግብ ላይ እንዳትበላ ታደርጋታለች፣ ትከለክላታለች ወይንስ አትከለክላትም የሚለው ነገር ይሄ የሁላችንም ጥያቄ ነው ብዬ አስባለሁኝ። እናም እናንተስ ምን ትላላችሁ? አሁን በርብቃ ጉዳይስ ምን አስተያየት አላችሁ? ርብቃ በጣም ነው ሰው የምታምነው፣ የሚያወራትን ሁላ በተለይ እዩን እጅግ በጣም ነው የምታምነው። ሚስጥራችን እንዴት ተጠበቀ ነው ወይ እያለ እንግዲህ ሚስጥራቸውንም እንዴት ተጠበቀ እንደነበረ እየነገረችው ነው። ሚስጥረኛዬ ብሎ እያወራት ግን ደግሞ በጎን እሷን ለመጉዳት ማሰቡ በጣም ከባድ ነው። እዚህ ጋ ድምፄን ትንሽ ያዝ ስላደረገ ነው ይቅርታ ቤተሰብ እላችኋለሁኝ። ለማንኛውም አሁን በዚህ በድራማ ላይ ምን አስተያየት አላችሁ? እናንተ ምን ታስባላችሁ? አዙ ይህንን መድኃኒት መስጠት አልነበረባትም ብላችሁ አታስቡ? ምክንያቱም ምንም በእናቷ ብታስፈራራት ራሱ ኮሜንት ላይ እስኪ ያስቀምጡልኝ። በእናቷ ብታስፈራራትም መድኃኒቱን ጨምራ ለነፍሰ ጡር ለርብቃ መስጠት የለባትም፣ ይህ ነገር ትክክል አይደለም የምትሉ እንዲሁም ደግሞ በቀጣይ ክፍል ላይ ርብቃ ይህን የተመረዘ ምግብ በልታው የሆነ ነገር ትሆናለች ወይንስ ምግቡን ሳትበላው የሆነ የሚፈጠር ነገር አለ ወይም አዙ አላስችላት ብሎ ምግቡን ትንጥቃታለች ብላችሁ ነው የምታስቡት? እኔ ይህ ሀሳብ መጥቶልኛል። ምክንያቱም ልትጎርስ እየጠቀለለች ባለችበት ሁኔታ ላይ አዙ እንግዲህ በጣም እየፈራሽ እየተንቀጠቀጠች እያየቻት ነበርና ይህ ነገር እኔ ሳስበው የምትጎርስ አይመስለኝም። ሳትጎርሰው ወይም አዙ የሆነ ነገር ታደርገዋለች፣ ብቻ የሆነ ነገር ይፈጠራል ብዬ አስባለሁኝ ማለት ነው። በቀጣይ ክፍል ላይ ደግሞ እናየዋለን።
ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ አሁንም እንደተለመደው ኮሜንት ላይ ያስቀምጡልኝ። ቪዲዮ ከቻላችሁ ጨርሳችሁ አዳምጡልኝ። የመዳም ቅመሞች አግዙኝ፣ አበረታቱኝ። ቅንነት ለራስ ነው። ዋይፋይ የምትጠቀሙ ሰዎች ቪዲዮ ባታዳምጡት ራሱ ከፍታችሁ ብትተውልኝ ለእኔ በጣም ጥቅም አለው። ለእናንተ ግን ምንም አይቀንስም። ምናልባት ደቂቃችሁን ነው ወይም ሰዓታችሁን ነው የሚወስድባችሁ። አጭር ቪዲዮ ናት። 10 ደቂቃ ማለት በጣም ትንሽ ናት ማለት ነው። ለእኔ ስለሚጠቅመኝ ለእናንተ ደግሞ ምንም ስለማይቀንሳባችሁ የመዳም ቅመሞች የሆናችሁ ቅን የሆናችሁ ማለት ነው። እንደው አላስገድድም። ቅኖች ግን አግዙ። በቃ እንተጋገዝ እርስ በርሳችን እላችኋለሁ ማሮቼ።